ሄርሜላ በአዲስ ነገር ብቅ ብላለች። እንግዲህ አበባውን፣ ኮፌውን፣ ጥሬ ስጋው ምናምኑን ይዛ በኢንስታግራም ላይ ብቅ ብላለች። ሰላም ጤና ይስጥልኝ። በመላው ዓለም ለምትገኙ የሌይላ ግሮስ ቤተሰቦች እንዴት ናችሁ? ሰላም ፍቅር አብዝቼ ለእናንተ ስመኝ ከልቤ ነው። እንግዲህ ጠፋ ጠፋ እያልኩ እንደሆነ አውቃለሁ። አንዳንዴ ስትጠፉ ቻናሉም ዩቲዩቡም ይረሳቸዋል። እንግዲህ ካሁን በኋላ ላለመጥፋት እሞክራለሁኝ። ብቅ ብቅ እላለሁኝ በሄርሜላ ከረሜላና በሩታ የማትበገሬዋ እህት እንግዲህ በአዳዲስ ነገር ብቅ እላለሁ። ዛሬ ሄርሜላ ኢንስታግራም ላይ ፖስት ያደረገችው ነገር እጅግ በጣም ደስ የሚል ነገር እንግዲህ ማታ በደስታ ጠብቁኝ ብላለች። እንግዲህ ፊልም ቤት እንደገና ሁለት ካፌ ነው ኑስ ካፌ ነው የሚባለው። ሁለት ኑስ ካፌ አበባ፣ ጥሬ ስጋ ፖስት አድርጋለች። እንግዲህ በአማረ ሁኔታ ብቅ ብላለች። በዚሁ አጋጣሚ የስደት እህቶቼ መከታዎቼ ከልቤ ነው ማመሰግነው ብላ ምስጋናዋን ገልጻ ነበረ ትላንትና። እንግዲህ እኛም ምስጋናዋን ተቀብለን እኛ ሁሌም ከሩታና ከሄርሜላ ጎን እንደማንለይ እየነገርኩሽ በዚሁ አጋጣሚ ደስተኛ ሆነሽ በህይወትሽ እንድትቀጥይና በጣም ከዛ በላይ ሚኪ ወንድምሽ መከታሽ የወንድም መከታ የሆነ ሚኪ ትላንትና ስጦታ እንደሰጣት ታውቃላችሁ። እንግዲህ በዛው አጋጣሚ እኛም አልፎልን የመዳም ቅመሞች እህቶች ትለያላችሁ፣ እኔ ቃላት የለኝም ለእናንተ ብላ በመላው ሚዲያ ላይ እኛን ቅመሞች አመስግናለች ማለት ነው። እንግዲህ እከሌ አላለችም። ያው እኛም ደስ ብሎናል። ሄርሜላ ደግሞ በአዲስ ነገር ብቅ ብላለች። እሱም የት ነው የምናገኘው የለቀቀችው ነገር ለምትሉኝ ኢንስታግራም ላይ ፖስት አድርገዋለች። ገብታችሁ መመልከት ትችላላችሁ። አበባ፣ ጥሬ ስጋ፣ ፊልም ቤት፣ ኑስ ካፌ የሌለበት ነገር የለም። እንግዲህ ማታ እንገናኝ በሚለው እኛም በጉጉት እንጠብቅሻለን። ሄርሜላ ከረሜላ ጎበዝ፣ ጀግና፣ ተስፋ የማትቆርጥ ልጅ ናት ማለት ነው። እንግዲህ እኔም በሌላ ቪዲዮ ብቅ እንደምል ቃል እየገባሁላችሁ፣ ይሄ ቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ የደውሏል ምልክት ማበረታታታችሁን አትለዩ፣ ከኔ ጎን አትለዩ እያልኩኝ በአክብሮትና በትህትና ጠይቃለሁ። እንግዲህ አንድ እህት አንድ ዩቲዩብ ስትሰራ አንድ ሰው ካላበረታታት በርቺ ጠንክሪ ከጎንሽ ነን ካላላት አንድ ሰው እጅግ በጣም የሚከፋትና የምታዝን እህት እንዳላችሁ አትዘንጉ እያልኩኝ እንግዲህ ሁሌም ከጎኔ ሆናችሁ ስለምታበረታቱኝና ስለምትሉኝ በርቺ ጠንክሪ ስለምትሉኝ ከልብ አመሰግናለሁ። አሁንም ድጋፋችሁን አትለዩ። እንግዲህ ሄርሜላ ከረሜላ በለቀቀችው ቪዲዮ ፎቶ ማየት ለምትፈልጉ ኢንስታግራም ላይ ሂዱ። ኢንስታግራም ላይ ለቀዋለች። በጣም ደስ ብሏታል። እንግዲህ ከማጋ ይሁን ከማጋ እንደመጣች እኛም አናቅም። ነገር ግን ፖስት ያደረገችው ነገር ሁለት ኑስ ካፌ አለበት፣ ጥሬ ስጋ አለበት፣ አበባ አለበት፣ የሌለበት ነገር የለም። ገብታችሁ ማየት ትችላላችሁ። ፖስት ያደረገችው ነገር አንዳንድ ጊዜ የሰው ደስታ የሚያስደስታችሁ የሰው አዘን የሚያስከፋችሁ እህቶች እንዳላችሁ አውቃለሁኝ። እንግዲህ ሄዳችሁ የሷን ፖስት እንድታዩ በአክብሮትና በትህትና ጠይቃለሁ። እንግዲህ በዚህ ያለቀኩበት ምክንያት በመግቢያ ላይ ፎቶ አለላችሁ። ፎቶውን አይታችሁ ኢንስታግራሟ ላይ ሄዳችሁ መመልከት ትችላላችሁ። ሄርሜላ ከረሜላ በአዲስ ነገር ብቅ ብላለች። እንግዲህ አዲሱ ነገር ምን እንደሆነ እኛም እንመለከታለን። በቀጣይ ቪዲዮ ብቅ እላለሁኝ። ቤቱ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ አትርሱ። እወዳችኋለሁ። መልካም ቆይታ